ከሆነ አደጋ ላይ ይጃቸው የሚወጣ አዳኛቸው አድርገዋል። ያ የእውነት አሁንም ሳስበው ይከብዳል። እውነቴን ነው የምላችሁ። ሰው አጥተው ድረሱልን ነበር የሚሉትና ችግር ተፈጠረ። ያን ችግር እንዴት እናድርግ ከሚል ኢትዮጵያዊ ስሜት ብቻ የተፈጠረ ነገር ነው እና ይህን ያህል በጣም የጠነከረ የመንግስት መዋቅር ያለ እንደዚህ አድርጋችሁ አታስቡት። እና ውጭ ያለነው እንደዚሁ በጭንቅ መሀል የተወለድን እንጂ ለዚህ ሁሉ ችግር መፍትሄ ለመስጠት የተቋቋምን አይደለንም። እና እንደሱ ግምት ውስጥ እንድታስገቡልኝ ወደ ጥያቄዎቻችሁ ከመሄዴ በፊት ሁለት ነገሮችን ማለት ፈልጋለሁ። መጀመሪያ በተለይ እኔ የገንዘብ እርዳታውን በጠየቁበት ዕለት በነገራችን ላይ ሁሉ ሚዲያ እንደዚህ ተፈጥሮ ማየት ያስደሰተኝ ነው ያህል አንዳንዱን ነገር ደግሞ እናንተም ከአዲስ አበባ ወጣ ማለት ልመዱ እንጂ ሚዲያዎቹ እዚህ ሆኖ እኛን ብቻ ማፋጠጥ መፍትሄ አይመስለኝም። ችግሩንም እያወጣችሁ ህብረተሰቡ እንዲያውቀው መንግስትንም እኮ ቻሌንጅ ለማድረግ የችግሩ ቦታ ላይ ብትገኙ ደስ ይለኛል እና እርዳታ የጠየቁበትን ቪዲዮ ብታሰራጩልን ሞር ገንዘብ እናገኝ ነበር ብዬ አስባለሁ። በፌስቡክ እና በኢሳት ብቻ ነው እስካሁን ድረስ ያ ፕሮግራም የተላለፈው የልመናው ማለት ነው እና የእናንተንም ኃላፊነት እንድትወጡ ለመጠየቅ ነው። ግሎባል አላያንስ ከተቋቋመበት ጊዜ ጀምሮ እንዳልኳችሁ ብዙ ፕሮጀክቶች ሰርቷል። አሁን እጅ ላይ ስለሌለ ነው ግን መረሳት የሌለባቸው በኦሮሚያና የኢትዮጵያ ሶማሌ ክልል በተፈጠረው ግጭት ለተፈናቀሉ ዜጎች እርዳታ ደርሷል። ያ በጣም በብዙ ውጣ ውረድ በኋላ አባገዳ ሰንበቶ የሚባሉ የአባገዳዎች ሰብሳቢ እንደውም እሳቸው እንዲሁም በሌላ ሰው የኔ ስም እዚህ አካባቢ ቫይረስ ነገር ስለሆነ በሌላ ሰው አድርገን ፈቅደውልን እርዳታውን ያደረስነው። በአማራ ክልልም ከቤንሻንጉል ጉሙዝ ለተፈናቀሉ ዜጎቻችን እንደዚህ እርዳታ ደርሰናል። እሱም በጣም አስቸጋሪ ነበር ግን ተወጥተናል። የነበረውን ሁኔታ አትርሱት ማለት ነው። ከ5 ከ6 ወር በፊት በስማችን ሁሉ መንቀሳቀስ አንችልም ነበር እና ያን ለማለፍ የተጠቀምንበት ዘዴ እናንተን በጣም ከባድ ነበር። አሁን ከዛ ውስጥ ወጥተን እኔም አደባባይ ላይ እዚህ አመጥቼ ሳርቅ ሚራክል ነው መቼም አንዳንዱ ነገርና በዛ ጠባብ መንገድ ውስጥ ስለሆነ ያለፍነው እንደገና ይገርማቸዋል። ሞያሌ ላይ የመንግስት ታጣቂዎች ሰዎች ገደሉ ተብሎ ከዛ ሞያሌ ወደ ኬንያ ሞያሌ የገቡ ዜጎች ነበሩ። እነሱም ደግሞ በአሜሪካ ቀይ መስቀል በኩል አድርገን በኬንያ ቀይ መስቀል በኩል እርዳታ እንዲደርሳቸው አድርገናል። ይህን ሁሉ ስናደርግ ይህን ጥያቄ መጀመሪያ ሳቀርብ ምን ብጅታ ሳይፈጥር የተረባረበው ኢትዮጵያዊ በውጭ ያለውን ደግሜ እንዳመሰግን በዚህ አጋጣሚ ሚዲያ ላይ ማየት የምትችሉ ኢትዮጵያውያን በዚህ እርዳታ ላይ የተሳተፋችሁ እኔን አምናችሁ ጥያቄያችንን ምላሽ ስለሰጣችሁ ስላላሳፈራችሁንም እንደ ኢትዮጵያዊ ኮራ ብለን ተናግረን ኮራ ብለን እንድንሄድ አድርጋችሁናልና በጣም ከልብ ያመሰግናችኋለሁ። በሁለተኛ ደረጃ ግሎባል አላያንስ ውስጥ ያሉት ኮሚቴዎች በራሳቸው ፈቃድ በራሳቸው ፍላጎት ነው። አሁን በሎስ አንጀለስ ሰዓት ከሌሊቱ 10 ሰዓት ይመስለኛል ሰዓቱ። በዚህ ሰዓት የሚከታተል አባላችን አለ፣ አቶ ዳኛቸው ይባላል። ይህን ነገር ለማስፈጸም እያንዳንዱ በግሎባል ውስጥ ያሉት አንዳንዶቹ በዓለም አቀፍ ተቋማት የሚሰሩ ሁሉም ከኔ በላይ ናቸው። ይገርማቸዋል በእውቀታቸው በተሞክሯቸው በኑሯቸው ግን በቃ እያሯሯጥኩ ማዛቸው ናቸው። ይሄ ካልሆነ እና ይሄ ሁሉ የሚያደርጉት የራሳቸውን ስራ ትተው እንደ ሙሉ ስራቸው ወስደው ነው የሚሰሩትና በግሎባል አላያንስ የሚሳተፉትን የቦርድ አባሎች በእናንተ ፊት ላመሰግናቸው ፈልጋለሁ። በእውነት ይህን ሳላረግ ብቀር በጣም ከባድ ነው። ወደ ጥያቄዎቻቸው ልምጣ። በነገራችን ላይ አቶ መለስካቸው ከቮይስ ኦፍ አሜሪካ የሚገርሙ ድሮ እዚህ ሆነን እዛ ስንሄድ የቮይስ ኦፍ አሜሪካን ጋዜጠኞች ስናገኝ በጣም የምናውቀው የድብቅ ድምፅ እነሱ ስለሆኑ ስናገኛቸው በጣም አሁን ደግሞ እዛ ሆኜ ነው በደንብ ድምፅ የምሰማውና ስላየው በጣም ደስ ብሎኛል። በጣም አመሰግናለሁ። ወንድሜ ሌሎች ላይ አንተንም እንደዚሁ የማመሰግነው። ጥያቄዎቻችሁ ግን የመጀመሪያው በደንብ ያስኩት አይመስለኝም። ከአደጋው ባለፈ
በአገሪቷ ውስጥ እንዲህ አይነት ነገር እንዳይፈጠር እንደ ግሎባል አላያንስ ምን ለመስራት አስባችኋል? ህብረተሰቡን የዚህ ችግር መንስኤው ጊዜ የፖለቲካ ፓርቲዎች መሳሳት እና አንተ ፖለቲከኛ የሆነውን ስለክልና ያንን ስላልመልኩ እንዳንድ ፖለቲከኛ አሁን ነው የምታቀርበው። አንተ ፖለቲከኛ አይደለሁም ትላለህ። እንደውም ላሻሽለው ግን የምትናገረው ፖለቲካ ነው። ፖለቲከኞች እየተሳሳቡ ለሚያመጡት ችግር ለግሎባል አላያንስ ምን ለማድረግ አስባችኋል የሚል እውነት ነው። እኔ ፖለቲከኛ አይደለሁም ስል ይሄ የመንግስት ስልጣን ይዞ አገሪቱን በዚህ በኩል ነው ማስኬዳት፣ ይሄ ፖሊሲ ይሄ ነው የሚለው ምናምን የለሁበትም። መንግስቱን ግን እንደ አንድ ዜጋ ወገቡን ወጥሬ ይዤ ማስለፍለፍና እንዲያው ማድረግ ደስ ይለኛል። አለቀውም እስከመጨረሻ ድረስ ይህን ከልቤ ማምንበት ነው እና ግን እዚህ ከመጣሁ በኋላ በተለያዩ ከተሞች ተዘዋውሬ ከዚህ አደጋ እንድንድን እንደ አንድ ዜጋ ጥሪ ለማድረግ ሞክሬያለሁ። በነበረው ሁኔታ ግን እንዳትረሱት ሲስተሙ አልተቀየረም። የኢትዮጵያ እንዳለ ነው። ስርዓቱ አልተቀየረም። የተቀየሩ ሰዎች አሉ። እነዛ የተቀየሩ ሰዎች ወደ ተሻለ አቅጣጫ ሊያሳዩ የነገሩን ነገር አለ። መሬት ላይ ለመውረድ ግን ገና ብዙ መከራ አለው። ገና ገራፊና ተገራፊ አብረው ወክ የሚያደርጉበት ከተማ አይ ተገራፊው ገራፊውን ይግረፈው ማለት አይደለም። ግን ሪሊ የስርዓት ለውጥ ስንል ኢንስቲትዩሽን ተቋማቱ ነፃ ሆነው ዛሬ አንድ ተነስተን ፍርድ ቤት ብንቀር በነፃነት እንዳኛለን ወይ የሚለው የለም። ይሄ እውነት እኮ። ይሄን ደግሞ እስኪያደርጉት ቁጭ ብለን መጠበቅ ያለብን ወይስ እኛም ገብተን የሚቻለንን እያደረግን ይሄ ብርሃን እንዳይጨልም የእያንዳንዳችን ተሳትፎ ያስፈልጋል የሚለው ነው። ግን ወደ ሆነ ጥያቄ ስመለስ አሁን ባየሁት ሁኔታ ሁላችን መሳተፍ አለብን። ስመለስ ግሎባል አላያንስ በዚህ ዙሪያ መስራት ያለበትን ነገር እነማንን ይዞ ይሄን ነገር አገር ለማዳን የሚጠቅሙ ሰዎችን አሰባስቦ ይሄን የፖለቲካ መሳሳት እንዲቆም ዜጎች ደግሞ የዜግነት መብታቸውን ጠብቀው በተለይ ደግሞ በቁስል እየነካኩ እሳት የሚጨሩትን በግልጽ እያጋለጡ ህብረተሰቡ አብሮ የሚኖርበትን ዘዴ የሚፈጥሩበት አንድ የሆነ ነገር መድረክ እንዲፈጥር ጥረት አደርጋለሁ። እሱን እንነጋገርበታለን ብዬ አስባለሁ። ለዛ ደግሞ ባልችን እንኳን በግሌ በዜግነቴ አላቆምም። እሱ ከማድረግ ምን ያህል ገንዘብ ሰበሰባችሁ የሚል ቁርጥ ያለ ጥያቄ ነው። እንዳልኳችሁ ፕሮሞት አልተደረገም እና ቢሆን ኖሮ አንዘጋው የእርዳታውን እንትን። አሁን ግን የሚያሳየኝ 486783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምንኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞም 8 ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቼዋለሁ። ሰርተን ካሳየነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያዊ ነው በውጭ ያለውና ከዚህ የተሻለ እናደርጋለን። ይሄ ፕሮጀክት ግን ወደ ተግባር ተለውጦ የተባለው ቦታ ላይ ደርሶ የህዝቡን እምነት ማግኘት አለበት። ለዚህ ደግሞ እዚህ ያለው ኮሚቴ ብቻ ሳይሆን እናንተ ኃላፊነት አለባችሁ። ዳር ቆመን እንዲህ ለምን አልሆነም ሁላችን ስንለው የኖርን ነው። አሁን ግን ገብተን ሁላችን ነው ይሄን ነገር በዚህ አድርጉት ይሄን በዚህ አድርጉት ማለት መቻል ኃላፊነት እንውሰድ። በድምፅ የመረጥነው መንግስት እስኪመጣ ድረስ እያንዳንዳችን ኃላፊነት እንውሰድ። እቺ ሀገር የሁላችን ነች። ፖለቲካ ውስጥ የዚህ የተሰበሰበትን ዓላማ ሳትስል አንዳንዱን እዘለዋለሁ እንጂ ወደ ሁለተኛው ጥያቄ ከልጅ የቀረበልኝ በተጨባጭ እንዴት አድርጋችሁ ነው ታች የምትደርሱት ነው። አሁን ካልኩት የምትነሳልኝ ይመስለኛል። በተጨባጭ ማቀው የነበረው አልቅሶ መለመን ነው። ከዛ በኋላ ከዚህ ብር ላይ አንድ ሰው አንድ ብር ይበላል ብዬ አላስብም። በእውነት ነው የምላችሁ። ለምን እነዛን ህፃናት ያየ እኔ እንደው ደግሜ እንደ ዜጋ ጋዜጠኝነታችሁን ትታችሁት እንደ ዜጋ የተሰማኝ ልንገራችሁ። ኦፍኮርስ በተወሰነ ደረጃ ኢትዮጵያ ውስጥ በነበርኩበት ጊዜ ሴሌብሪቲ የሚለው ስታተስ ባይኖረኝም ግን የኪነ ጥበብ ሰው ነበርኩ። ብሔራዊ ቲያትር እንደው 1500 መሰለኝ አጠቃላይ ቁጥሩ 1700 ስገባ የሚጮህ ሰው ነበር።
እና ትንሽ አቅሜን ያህል የሚያቀርጭው ሰው ነበር። በዛ ስታተስ ሳይሆን ስገባ የጮሁት ጩኸት እኔ ከሆነ አደጋ ላይ ይጃቸው የሚወጣ አዳኛቸው አድርገዋል። ያ የእውነት አሁንም ሳስበው ይከብዳል። እውነቴን ነው የምላችሁ። ሰው አጥተው ድረሱልን ነበር የሚሉት እና በዚህ መንፈስ የተሰበሰበን ገንዘብ የእያንዳንዳቸው ኃላፊነት ነው። እኔ እንደ ጋዜጠኛ ቆሜ ምናምን እንዳትሉ ኃላፊነት አለባችሁ። ለምንድን ነው ሌላ ሰው ሄዶ እንዲጠይቃቸው እጃችሁን አውጥታችሁ የምትጠይቁት? ዛሬ ይህን ስብሰባ ስንጨርስ ሂዱ እናንተ ምን ልርዳችሁ? እኔ ጋዜጠኛ ነኝ፣ አቅም የለኝም፣ ግን ምን ላድርግ በሏቸው። እነዚህ ዜጎች የፖለቲካ አጀንዳ የምናራምድባቸው አይደሉም። እናቶች ናቸው። ሁለት ህፃን እንደዚህ ይዛ አቅፋ ታጠባለች። ምን ላርጋት? በእውነት ኢትዮጵያዊነታችን የተፈተነበት ሰዓት ነው። እነዚህ በእግራቸው ቆሞ የራሳቸውን ኑሮ እስኪጀምሩ ሌላውን ነገር እንደ ዜጋ እናንተ ራሳችሁ ግዴታ አለባችሁ። ይሄ ስሜት ነው እነዚህን ኮሚቴዎች አብረን እንድንሰራ ያደረገን እንጂ የተመራረጥንበት አጀንዳ ፖሊሲ ምናምን የለንም። ሁላችንም ኃላፊነት አለብን። በእውነት ነው የምላችሁ። ህፃናቱ ይህ ያለ ነው ብለው አይናቸው ሲንከራተት ማየት በገዛ ሀገራቸው በተፈጠሩበት ምድር የኛ ኃጢአት ነው የቀጣቸው። የኛ ሰልጠን የምንል ክራባት አስረን ፖለቲካ እናራምዳለን እያል ሰልፍሾች ከአሜሪካና አውሮፓ ከዓለም ዘር ጋር እየኖሩ እውነቴን ነው የምላችሁ። የዓለም ዘር ተመርጦ ነው አሜሪካ ውስጥ ያለው እንደ ኖህ መርከብ የሰው ዘር ተቃቅፈን ከሌላው ዓለም ህዝብ ጋር እየኖር እዚህ ድሆች አብረው እንዳይኖሩ የምናጥር እርጉሞች ነን። እዛው ይሄን መከራ ያመጣ ነው። ይሄን በግልጽ ነው የምነግራችሁ እና ኃላፊነት አለባችሁ። እኛ ብቻ አይደለንም፣ እዚህ እኔ ብለን ነው ሁላችሁ መነሳት ያለብን እና ያማል። በህፃናት ደም በህፃናት እንባ ቆመን የምንሄድ ክፎች አለን። ጊዜው ሲደርስ እንነጋገራለን። በጣም ይቅርታ። ፖለቲከኛ ቢሆን እንደዚህ ያህል ነበረ። ያው ተጨረበር ነበር። ምክንያቱም የደርግ ሰራዊት እየተባሉ የደርግ እንዳልነበሩ እያንዳንዳችሁ ታውቃላችሁ። ደርግ የሰው መፈልፈያ ማሽን አልነበረውም። የእያንዳንዳችን ወንድሞች አገር አስከብሩ ተብለው ወታደር ምለው ነው የሰራዊት አባል የሆኑት። ዛሬ ወንጀለኛ 27 ዓመት ያለ ጡረታ። ይህን ጥያቄ አቀርብልን ብለውኛል። በዓለም ላይ የሌለ ግፍ ነው የተፈጸመባቸውና ቢያንስ ለሞቱልን አገር ብለው በደማቸው አስከብረው ላለፉበት ውለታ ብንከለክላቸው እንኳን ደሞዛቸውን ጡረታቸውን ማግኘት ግን የዜግነት መብታቸው ነው እና በዚህ ጉዳይ ላይ ሁላችሁም አስባችሁበት ይሄን አይነት ወንጀል ከሀገራችን ነገ በሚመሰረተው ስርዓት አሁን ያለው ሰራዊት ተበትኖ ለማይም ቢሆን ትፈቅዳላችሁ። የየዘመናችንን ነው ልክ ነው እያልን የምንሄደው እና በዚህ መልኩ ጥያቄያችን ቢያንስ ጡረታችን ይከበር፣ ህመማችን እንኳን እንታከም ነው የሚሉት። አንደኛው ያገኘዋቸው በቦምብ ተመተው ይሄ አካላቸው ልክ አይደለምና የልጅ ልጅ አይቻለሁ፣ ግን ስለዚህ ቁስል ምን ልበላቸው ነው ያሉት። ምክንያቱም ኤርትራ ሄደው ማዕድን ሊያወጡ ሲሉ አይደለም የተመቱት። ሶማሊያ ድሬዳዋ ድረስ ስትመጣ ማን እንዲያቆማት ነበር? የብሔር ብሔረሰብ መብት አስከባሪዎችን ሄደው እንዲያስቆማት ነው። ሰራዊቱ ሄደው ነው ያስቆማት። ሶማሊያ በደምና ጥንታቸው አቁመው ነው አቆይተውልን የብሔር ብሔረሰብ መብት ፖለቲካ መፍጠርና መናገር ይቻላል። እንዴት ነው የሚባረሩት? እንዴት ነው ጡረታቸው የሚከለከለው? ሀገር እንደ ሀገር አቁመው የአዲስ አበባ ዩኒቨርሲቲ መምህራን በግፍ ተባረዋል፣ ግን አቶ ዶክተር አብይ ባሉበት ይቅርታ ተጠይቀዋል። ይሄ ሰራዊት ሞት ከፈለ፣ አካል ያጣ። በዚህ መልኩ ነውና ጥያቄውን አቀርብልን ብለዋል። እድሉን ሳገኝ አቀርብላቸዋለሁ። እቴ በመጨረሻ አንስተሻል። በዛ ቦታ ላይ የኢትዮጵያ ባንዲራ አድርገ ነበርና ኮከብ ያለበት ሀሳብን ቀይር ምናልባት ነበርሽ ከነበርሽ ነው ጥያቄ የምንቀበው። ምክንያቱም እሱ አሁን የሆነው ምንድነው የባህር ኃይል አባሎች በነገራችን ላይ ወጣቶች ስለሆናቸው ኢትዮጵያ ባህር ኃይል ነበራት። ኢትዮጵያ ከአሜሪካ ከአውሮፓ ባህር ኃይሎች ሁሉ ቀይ ባህር ላይ ልምምድ ታደርግ ነበር። ነጫጭ የሚለብሱ ባህር ኃይሎች ነበሯት። የባህር ኃይል ልጆች አባት ምን ነበር ሲሉ መናገር አሁን አይችሉም። እንኳን ባህር አንዳንዴ አዲስ አበባ ውስጥ ውሃም እያጣ እና ባህር ኃይል ነበራት። የባህር ኃይሉ የመጨረሻ መርከቧ ላይ
ራሳቸውን እየገደሉ አብዛኛዎቹ ሲወድቁ በባህር ኃይል ህግ ባንዲራውን አውርደው አጣጥፈው ይዘው ያመለጧሉ። ይሄ መታሰቢያ ይሁን ብለው የሰጡኝ የኢትዮጵያ ባህር ኃይል አርማ ነው። ባህር ኃይሉ ሰማያዊ ነው አርማው ምንድን የሚባለው ሰንደቁ እና እዛ ላይ የኢትዮጵያ ባንዲራ አለበት። ኮከብ ያለውን የኢትዮጵያ ባንዲራ አልነበረም፣ አልሰጡም። እንዲያውም በነገራችን ላይ ለጋዜጠኛ አንድ ጫፍ ሲያገኝ ማስፋት ስለሚችል ላስፋላችሁ ለእናንተ ሊጠቅ ብአዴን ስብሰባ ላይ ሄጄ ነበር ተጋብዤ። ግን ካሉት ድርጅቶች እሱ ብቻ ለምን እንደጋበዘ ሌሎቹ ነው እንዳጋበዙ ራሱ አዚና እና ወደ አዳራሹ ሲገባ ይሄ አሁን ያልሽው የኢትዮጵያ ኮከብ ያለበት ባንዲራና የብአዴን ባንዲራ ይሰጣሉ። እሱን አልነካውም ብዬ ባዶ እጄን የገባሁት። ምክንያቱም አንደኛ አላምንበትም፣ ሁለተኛ ጥያቄዎች አሉ። ስለዚህ የኢትዮጵያ ሰንደቅ ዓላማ የብሔር ብሔረሰቦች መብትን ይመለከታል ነው የሚሉት እዛ ላይ ያለው ሰማያዊ። እሱ ሰፊ ዲቤት ስላለው በመጀመሪያ በስነ ስርዓት የነዚህን የብሔር ብሔረሰቦች መብት በህግ እናስከብረው። ሰንደቅ ዓላማው ላይ በማስቀመጥ የሚመጣ መብት የለም። አሁን እሱ ዲቤተብል ነው። ስለዚህ ብንከራከር ዋጋ ስለሌለው እኔ አላምንበትም። ማጠቃለያው አላምንበትም። እንደውም አሁን ለምናየው ቡራዩም ሆነ በሶማሌ ክልል፣ ኦሮሚያ ላይ፣ በትግራይና በጎንደር ሌላም ላለው ግጭት ቦምቡ እሱ ነው ብዬ ነው የማምነው። ስለዚህ እሱን በፖለቲካ ውይይት ላይ እናነሳዋለን፣ ዘለዋለሁ። አንዳንድ ተፈናቃዮች ወደ ቦታው አንሄድም የሚሉ አሉ። ተመልሰን አንሄድም እዛው ቆያለን እና በተግባር እንዴት ነው የምታስታርቁት የሚል ጥያቄ አንስተውብኛል። እኔ በማምንበት እንግዲህ ይሄ ችግር ይፈጠራል ብለን ስላልተስማማ ማነው ስላላወቅን ግሎባል ተሰብስቦ በዚህ ላይ ውሳኔ አልወሰንም። ስለዚህ የኔን አቋም ነው የምናገረው። እኔ በማምንበት ሁሉም መሬት የኢትዮጵያ ካርታ የተሰመረበትና ዓለም አቀፍ ሕግ የሚያውቀው ኢትዮጵያ መሬት የኢትዮጵያኖች መሬት ነው። ስለዚህ አንዱ ዛሬ ከዚህ ተነስተህ ዛሂድ አንተ መጤ አንተ ሰፋሪ በእኔ እምነት ኢትዮጵያ ውስጥ የባሰ ጦርነት ያመጣል እንጂ መረጋጋት አይፈጥርም። የመጀመሪያው የችግሩ መንስኤ ይሄ ነው። መሬት የኢትዮጵያውያን ነው። ማንንም የማባረር መብት የለውም። በየትኛው የኢትዮጵያ ግዛት ውስጥ ወይም አስተዳደር ውስጥ ክልሎች ስም የፈለጋችሁ መሬቱ ግን የኢትዮጵያ ነው። የትም ሄደን ህግ አክብረን የመኖር መብት አለ። ስለዚህ ይሄ የኔ ሀገር ስላልሆነ የኔ ክልል ስላልሆነ የሚለው የበለጠ የጥፋት መነሻው እንዳውም የችግሩ መነሻ ይሄ ነው። አሁንም ይሄ ወደ ፖለቲከኞቹ ስለሚሄድ ያኔ እሟገትበታለሁ። ስለዚህ ዜጎች አሁንም ከተፈናቀሉበት ቤታቸው ተመልሰው መግባት አለባቸው። ያን ካላደረግን ማፈናቀልን ህጋዊ እውቅና እየሰጠን ያለን። ነገ ደግሞ 3 ያበዱ ወጣቶች ተሰባስበው የሆነ አርማ ይዙና ያባርራሉ። እናንተ ደግሞ በዚህ በኩል መሬት እንፈልግላችሁ ነው የምንለው። ችግሩን ለማድረግ ይሄ መሬት የጋራ መሬታችን መቀበል ያስፈልጋል። የሰከሩ ፖለቲከኞች በየቀኑ በናወዙ ቁጥር የሚናገሩትን እየያዝን የሰው ህይወት ላይ ባንቀልድ ጥሩ ነው። ይሄኛውን የዘለልኩት ጥያቄ ካለ አስታውሰኝ። ግን እንደዚህ ለፖለቲከኞች ጋዜጠኛ ቁጭ ብሎ ተጠይቄ ስለማለው ለማምለጥ ምናምን እየሞከርኩ እንዳይመስላችሁ። ዘልየው ከሆነ ደግማችሁ ጠይቁኝ። የጋሞ ተወካዮች አቶ ሀሌሎ አሉ አይሆን ብሄር እንታላለ ችግሩን ስንመክር ነበሩ። በነገራችን ላይ በጋሞ ልብስ ሳይወትና አሁን ደግሞ የተለያየ ስለሆነብኝ ነው። የጋሞ አባቶች መጥተው የመከሩን ምክርና ባህላቸው እኛ በለመድነው ዘመናዊነት ልንናገር ስንሞክር አስቆመው በጸሎት በምክር ከዛ በኋላ መፍትሄ የሚሆነው አሁን ለተፈጠረው ችግር የነገሩንን በእውነት ኢትዮጵያውያን ሁልጊዜ ማዝነው ሪቻርድ ካንሱን ሞንስቲች የተባለ ፈላስፋ እየተባለ በውጭ ፍልስፍና አእምሯችን አደንዝዘ ነው የራሳችንን ሰዎች ማዳመጥ ስላቃተን እንጂ ለዚህ ሁሉ መፍትሄ የሚሆን በኢትዮጵያውያን አባቶች ውስጥ አለ። በየትኛውም ቦታ ብትሄድ የችግሩ ምንጭ ሰለጠን የሚለው ተማርኩ የሚለው ክፍል የሚያመጣው ችግር ነው እና አባቶች የመከሩ እሳት ይዞ የመጣውን በሳር ነው ቀጥ ያደረጉት። አገሪቷን ሊያፈርስ የነበረውን ነገር
ቀጥ ነው ያደረጉት። እነዚህ አባቶች አዳምጡን ብለው ነው የለመኑት። ሌላ ጥያቄ እንኳን አልጠየቁንም። ስለዚህ የእነሱን መንገድ መከተል አለብን። አብዛኛዎቹ ተጎጂዎች የጋሞ ተወላጆች መሆናቸውን አይተናል። በዘመኑና በእናንተ አጠራር ግን ሁሉም ኢትዮጵያውያን ናቸው የተጎዱት። እዛ ውስጥ ቋንቋቸው የተለያየ ኢትዮጵያውያን ብዙ አሉ፣ አብዛኞቹ ጋሞዎች ቢሆኑ እና የችግሩ ተጠቂዎች እዛ አካባቢ ብዙ ናቸው። ቅድም ባልኩት መሰረት ሁላችንም በውስጡ ተሰባስበን ይሄን ችግር ለማስወገድ ነው። የኮሚሽኑ ችግር ነው፣ የመንግስት ችግር ነው የምንልበት ሰዓት አይደለም። ቻሌንጁ ለራሳችን ቀርቦልናል። ኢትዮጵያ በይቅርታ በመደመር ግንቡን አፍርሰን ድልድዩን እንገነባለን። እነዚህ ነገሮች ሁላችንም ያስማሙናል። ስለዚህ እንዴት እነ ኮሚሽነር፣ እንዴት እነ ታማኝ፣ እንዴት እነ ያሬድ እያላችሁ እንዳትጠይቁ፣ ሁሉንም አሳትፉ። ኑ በዚህ በኩል ይሄን እናድርግ፣ እዚህ ጋር የተረሱ አሉ፣ እዚህ ጋር ቀዳዳ አለ እያልን ሁላችን አብረን እንስራ። ገንዘብ መጠኑ ቅድም አልተናገርኩም። 13 ሚሊዮን ኢትዮጵያ ብር ነው የሰበሰበው እና ደግሜ አመሰግናለሁ። የዘለልኩት ጥያቄ ካለ የለም አይደል? በግሌ ለመጠየቅ እንዳሰባችሁ አውቃለሁ። ለሱ ቦታ እንፈልጋለን፣ ግን እንደው አክብራችሁ የሚለው እንዲጸጥ ብላችሁ ሳታስቸግሩ ስለጠየቃችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። ጊዜ ስለሌለን ቼክ ተዘጋጅቷል ማለት ነው።